ሊቃናተ ነድ ዘሰማያዊት ማይፈድ በእንተ በግዑ እቀብዋ ነዛቲ ያዘድ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ኅዳር 22 የሚነበብ ስንክሳር የቆዝሞስ፣ የድሚያኖስ፣ የአንቲቆስ፣ የዩንዲኖስና የአብራኒዮስ ዕረፍት። ኅዳር 22 በዚች ቀን ቅዱሳን ቆዝሞስና ድሚያኖስ ወንድሞቻቸውም አንቲቆስ፣ ዩንዲኖስ፣ አብራኒዮስ በሰማዕትነት አረፉ። እኒህም ዲዮማ ከምትባል ከተማ ስለ እግዚአብሔር ልጅ የታነጸች ግንብ ካለችበት አርሚያ ከምትባል አገር ናቸው። እናታቸውም ቴዎዳዳ እግዚአብሔርን የምትፈራና መጻተኞችንና ድሆችን የምትወዳቸው የምትረዳቸው ናት። አባታቸውም ከሞተ በኋላ ልጆቻቸውን እያስተማረች አሳደገቻቸው። እኒህም ሁለቱ ቆዝሞስና ድሚያኖስ የሕክምና ጥበብን ተምረው በሽተኞችን ያለ ዋጋ የሚፈውሷቸው ይልቁንም ድሆችን አብዝተው የሚረዷቸው ሆኑ። ወንድሞቻቸው 3 ግን ወደ ገዳም ሂደው መነኮሱ። በጾምና በጸሎትም ተጠመዱ። ከአባ አጌዎስ አደራ ባስጠበቀው በንጉሥ ቋዝ ልጅ ምክንያት ዲዮቅልጥያኖስ ክዶ የረከሱ ጣዖታትን ባመለከ ጊዜ በምዕመናን ላይ መከራ ሆነ። ገንዘብ ወዳጅ አጋጌዎስ ብዙ ወርቅን ተቀብሎ የንጉሥ ቆዝን ልጅ ወደ በዓቱ ልኮታልና። ከዚህም በኋላ የንጉሥ ቆዝን ልጅ ዲዮቅልጥያኖስን ዳግመኛ ከጦር ሜዳ አግኝቶ ማረከው። እርሱንም የንጉሡን ልጅ ሰውሮ አባ አጋጌዎስን ጠራው። ያንንም አደራ የሰጠውን የንጉሥ ቆዝን ልጅ እንዲያመጣው አዘዘው። አጋጌዎስም ሙቶ ተቀብሯል አለው፣ በሐሰት ተናገረ። በዚያን ጊዜ በመሰዊያው ፊት አማለው። እሳትም ከሰማይ ወርዳ እንደምታቃጥለው ጠበቀ። የእሳትም መውረዷ በዘግየ ጊዜ ወርቅን በእሳት አቅልጦ አጠጣውና አቃጠለው። ስለዚህም ከወርቅና ከብር የተሰሩ ጣዖታትን አመለከ። ቆዝሞስና ድሚያኖስ በሀገር ሁሉ ስለ ክርስቶስ እነርሱ እንደሚያስተምሩ ዲዮቅልጥያኖስ በሰማ ጊዜ ወደ እርሱ እንዲያቀርቧቸው አዘዘ። በደረሱም ጊዜ ለአገረ ገዢው ለልልዮስ እንዲያሰቃያቸው ሰጠው። እርሱም በብዙ ስቃዮች ማሰቃየትን ጀመረ። በእሳት የሚያቃጥልበት ጊዜ አለ፣ በግርፋት የሚገርፍበት ጊዜ አለ። 3 ወንድሞችም እንዳሏቸው ሰምቶ እነርሱንም ወደ እርሱ አስመጣቸውና 5ቱንም በመንኮራኩር ውስጥ እንዲያሰቃያቸው አዘዘ። ከዚህም በኋላ ከእሳት ውስጥ ጨመሯቸው። በውስጡም 3 ቀኖችና ሌሊቶች ኖሩ። ያለ ጥፋትም በጤንነት ወጡ። ዳግመኛም ከብረት አልጋ ላይ አስተኝተው ከበታቻቸው እሳትን አነደዱ። እግዚአብሔርም ያለ ጥፋት ጠበቃቸው። መኮንኑ እነርሱን ማሰቃየት በሰለቸ ጊዜ ወደ ንጉሥ መለሳቸው። ንጉሥም ዳግመኛ ታላቅ ስቃይን አሰቃያቸው። ቴዎዶዳ እናታቸውም የምታስታግሳቸው ንጉሡንና የረከሱ ጣዖቶቹን የምትረግም ሆነች። በዚያም ጊዜ አንገቷን በሰይፍ እንዲቆርጡ አዘዘ። የሰማዕትነት አክሊልንም ተቀበለች። ስጋዋ ግን በምድር ላይ ወድቆ ነበር። ቆዝሞስም እንዲህ ብሎ ጮኸ፣ የዚህች አገር ሰዎች ሆይ ይህችን አሮጊት መበለት ስጋዋን አፈር አልብሶ ይሰውራት ዘንድ ከውስጣችሁ ርኅራኄ በልቡ ያደረበት የለምን? የህርማኖስ ልጅ ቅዱስ ፊቅጦርን በሰማ ጊዜ ተደፋፍሮ ስጋዋን ገንዞ ቀበራት። ንጉሥም እነርሱን ማሰቃየት በሰለቸ ጊዜ ራሶቻቸውን በሰይፍ እንዲቆርጡ አዘዘ። የሰማዕትነት አክሊልንም በመንግሥተ ሰማያት ተቀበሉ። ከመከራውም ዘመን በኋላ ቤተ ክርስቲያን ተሰራላቸው። ስጋቸውን በውስጡ አኖሩ። ከእርሳቸውም ድንቆች የሆኑ ብዙዎች ተአምራት ተገለጡ። ለእግዚአብሔር ምስጋና ይሁን። እኛንም በእኒህ በቅዱሳን ሰማዕታት ጸሎት ይማረን። በረከታቸውም ከእኛ ጋር ትኖር ለዘላለሙ አሜን። የ262 ወንዶችና 49 ሴቶች ዕረፍት። በዚችም ዕለት 262 ወንዶች 49 ሴቶች የቅዱስ ቆዝሞስ ማኅበር የሆኑና ቄሌሜንጦስም በሰማዕትነት አረፉ። በረከታቸውም ከእኛ ጋር ትኑር ለዘላለሙ አሜን። አስጀምሮ ላስፈጸመን ለልዑል እግዚአብሔር ክብር ምስጋና ይሁን መቼ መች ለዘላለሙ አሜን። ውድ የሊቃናት ሚዲያ ቤተሰቦቻችን ኅዳር 22 የሚነበብ ስንክሳር ወደ እናንተ አቀረብን። ይህን ይመስል ነበር። በቀጣይ በአዲስ ክፍል እስከምንገናኝ ድረስ እግዚአብሔር ቸር ያቆየን። መልካም ጊዜ